ዳሜ ላይ ደርሶ ተገቢ መፍትሄ ለማስቀመጥ እውነት ለመናገር ከፍተኛ የሆነ ችግር ነበር ይፈጠር የነበረው። በገዛ አገርህ ውስጥ ታጣቂ አሰልጥነህ የሽብር ቡድን አሰልጥነህ ክልሎችን መበጥበጥ እኮ በጣም ትልቅ ነውር እኮ ነው። መንግስቱ ነህ የአንድ ሀገር ክልል የአንድ ሀገር የአካል የሆነው የክልል መንግስቱ ነህ። ቤት መግዛት ለምትፈልጉ አስደሳች ዜና በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው ያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ። የተለያዩ ኃይሎችን እያሰለጠንክ ስልጠና እየሰጠህ በኦሮሚያ ሄደው ሽብር እንዲፈጥሩ በማድረግ አማራ ክልል ገብተው ሽብር እንዲፈጥሩ በማድረግ አፋር ክልል ገብተው ሽብር እንዲፈጥሩ በማድረግ በምትመራው ሀገር በአገረ መንግስቱ አካል ሆነ እየተንቀሳቀስ ባለበት ሁኔታ ይሄን ስራ የሚሰራ ኃይል እኮ ነው የነበረው ጁንታው። እንደምታውቁት አንዳንድ ጽንፈኛ ይቅማንት የተደራጁ ኃይሎች ከቲፒኤልኤፍ ስልጠና የሚሰጣቸው፣ የጉሙዝ የታጠቁ ኃይሎች ስልጠና የሚሰጣቸው ከቲፒኤልኤፍ ነው፣ ከጁንታው ነው። ኦሮሚያ ክልልን የሚያምሰው የኦነግ ሸኔ ቡድን ስልጠና የሚሰጠው ከጁንታው ነው፣ ከቲፒኤልኤፍ ነው። አፋርን የሚያምሰው ኃይል የታጠቀ ኃይል ሲያምሰው የነበር ኃይል ስልጠና የሚሰጠው ሎጂስቲክስ የሚደረግለት ከጁንታው ነው። ስለዚህ አጠቃላይ የሀገር ሰላም እንዳይሆን አቅዶ የተረጋጋ ሁኔታ እንዳይኖር አቅዶ ይሰራ የነበረ ኃይል ነው የነበረው። ይሄ መንግስቱ ነው ማለት አሁን ለይቶለት ከመከላከያ ጋርና ከሌሎች ጸጥታ ኃይሎች ጋር ግጭት ከገባ በኋላ አይደለም፣ መንግስቱ ነው የክልል መንግስት ሆኖ በአንድ ፌደራላዊ ዲሞክራሲያዊ ስርዓት ጥላ ስር ያለ መንግስት ክልሎች እንዲረበሹ ከተሞች እንዲረበሹ የተረጋጋች ኢትዮጵያ እንዳትኖር ስራ ይሰራ ነበር። ከፍተኛ የሆነ የህገወጥ ጦር መሳሪያ ንግድ ይካሄድ ነበር። ይህን የሚያካሂዱት ከጁንታው ጋር ጥብቅ ትስስር ያላቸው በንግድ በሀብት ግንኙነት ያላቸው ሰዎች ናቸው። ከዛ ውጭ ደግሞ በውስጥ በኮሚቴ አደረጃጀት ውስጥ ይረብሻል። በልዩ ልዩ በአገራዊ ተሳትፎ ልክ ደግሞ የሚችለውን ሁሉ ያደርጋል። ስለዚህ ይሄ ኃይል የሀገር የተረጋጋ እንዳይሆንና ያነሰ ሀገር እንዲሆን ትንሽ ሀገር እንዲሆን እኛ በምንመራ ጊዜ አገሩ ሰላም ነበር። እኛ አሁን ከመሪነት ከተነሳም በኋላ አገሩ ሰላም አይደለም ብሎ አቅዶ ይሰራ የነበረበት ሁኔታ ላይ ነበር። ከሃዲው የጁንታ ቡድን ስር በሰደደ ስልት ሁሉም የሀገራችን የጸጥታ ኃይሎች የተባበረ ክንድ ፈጥረው ለዓላማቸው እንዳይተጉ የተለያዩ ስልቶችን ሲቀይስ ቢቆይም ይህንን ኃይል ለመደምሰስ የጸጥታ ኃይሎች ከቁጭት የመነጨ ርብርብ አድርገዋል። ይሄ ኃይል አገራዊ ለውጡ ከጀመረበት ጊዜ ጀምሮ ራሱን እያዘጋጀ የመጣ ኃይል ነው የነበረው። ስለዚህ ባላሰብነው ጦርነት እንደሚጀምር ብናቅም ባላሰብነውና ባልጠበቅነው ሁኔታና አካባቢ ግጭት ጀምሯል። በተለይ በመከላከያ ላይ በሰሜን እዝ ላይ የወሰደውን እርምጃ እኔ ይወስዳል ብዬ ከጧትም ከማታም አስቤ አላቅም። አሁንም አንዳንዴ የእውነት አይመስለኝም። ምክንያቱም በየትኛውም ሀገር የሀገር ክልል መከላከያ ልታርድ አትችልም። እንዴት ነው ልብሱን አስወልቀው ያርዱታል ብዬ ማሰበው በፍጹም የማይጠበቅ ነገር ነው የተፈጸመው እና በጣም አሳፋሪ ነገር ነው የተፈጸመው። በቀጥታ ግጭቱ በተነሳበት ማግስት እኛ ጋር ፊት ለፊት ነው ውጊያው የተከፈተው። ትግራይ ውስጥ ያለው ጦርነት ከተጀመረ በኋላ ዳንሻ ላይና ቅራቅር ላይ ነበር ውጊያ የከፈተው ይሄ ኃይል። ዓላማው በቀጥታ ወደ ጎንደር መግባት ነው። ቀጥሎ በራያ በኩል ወደ ወሎ መግባት ነው ፍላጎቱ። ከዛ ሀገር ውስጥ ላይ ሁኔታ እንዲፈጠር ማድረግና
የመንግስት ስልጣን መቆጣጠር በአጠቃላይ አገሪቱን ማተራመስ ነው ፍላጎት የነበረው። የመከላከያ ሰራዊቱ ግዳጁን ሲወጣ የክልሉ ህዝብ የባለ ሀብቱ የሕክምና ባለሙያዎችና በየከተሞቹ የነበሩ እናቶች አበርክቶ የጎላ ነው። በጣም መናበብ ነው የነበረው። የመከላከያ ኃይላችን የነበረው ሞራል ወኔ የሚገርም ነው። ህዝቡ ለመከላከያችን ያሳየው ወገንተኝነት፣ ባለሀብቶቻችን ለመከላከያ ኃይላችን ያሳዩት ወገንተኝነት፣ ለጸጥታ ኃይሉ ያሳዩት ወገንተኝነት፣ የሕክምና ባለሙያዎቻችን ያሳዩት ወገንተኝነት እና በጣም ነው የሚገርመው። ከሳንጃ ጀምረህ እስከ ባህር ዳር ድረስ ያሉ ሆስፒታሎች ዘይ ኦሬዲ የሕክምና ባለሙያው ኦሬዲ ነው የነበረው። ወታደር ነው፣ ትጥቅ ሳይይዝ ነው አብሮ የዘመተው። በቀጥታ ሰከንድ አይቆይም ቁስለኛ ሆስፒታል ቶሎ ሲደርስ። ሰው እኔና ዝምቱኝ ነው ሀብቴን ለምን ትወስዳላችሁ አይደለም የሚለው። እሺ መኪና ሰጥቻለሁ እኔ መቼ ነው የሚሄደው አብሬ ልሂድ ነው የሚለው ሰው የነበረውና ቅንጅቱ ትስስሩ በጣም የሚገርም ነው የነበረው። ትልቅ ወንድማማችነት የተፈጠረበት ነው። የወልዲያ፣ የቆቦ፣ የመርሳ፣ የደሴ እናቶች ለመከላከያ ቁስለኞቻችን ያሳዩት ፍቅር እና እንክብካቤ፣ የጎንደር፣ የደባርቅ፣ የአርማጭሆ፣ የባህር ዳር እናቶች ወንድሞች ያሳዩት ፍቅር እና አንዳንዶቹ የሚገርም ነው እንትናቸው። ይሄ ብቻ አይደለም፣ ጁንታው አፍኖት የነበረ ኃይል ነበር። በረሃብ የተጎዳ ነው፣ ደክሞታል፣ ረጅም ጉዞ ተጉዟል። ስለዚህ በየዳ በኩል ነበር ያስገባ ነው እና በየዳ በኩል እየመጣላችሁ ነው ተብሎ መረጃ ሲደርሰን በቀጥታ አርሶ አደሩ ታች ነው የወረደው። ተከዜ ነው የወረደው አርሶ አደሩ። ተከዜ ወርዶ ሰውን ነው አንስቶ የሚታዘለውን አዝሎ በአልጋ የሚመጣውን በአልጋ አምጥቶ በቀጥታ ደባርቅ ዩኒቨርሲቲ ላይ አሳርፎ ኦልሬዲ ራሱን ሲያውቅ ወደ ልቦናው ሲመለስ ወደ ክፍሉ እንዲሄድ ያደረገው የሚገርም አይነት ፍቅርና ትብብር ነው የታየውና በአንድ በኩል ይሄ ሰራዊታችን በተጨባጭም ህዝባዊ ሰራዊትነቱን ምንም እንኳን ቢካድም ሌሎች ህዝቦች ደግሞ እንዴት እንደሚያዩት ህዝብ ለሰራዊቱ ያለውን አታይ ያከምንበት ነው። በውጊያው ሂደት የህዝባችን ያሳየው መላው ኢትዮጵያ ህዝብ ለመከላከያ ኃይላችን ያሳየው ፍቅር፣ ድጋፍ ክህደቱን ያከመ ነው። ለመሆኑ ሰራዊታችን እየተወጣው ባለው ወንጀለኞችን የማደን ምዕራፍ የጁንታው ቁንጮ መሪዎች መያዝና በሌሎች ላይም እርምጃ መወሰዱ ምን እንድምታ ይኖረው ይሆን ስንልም ጠይቀናል። ወደ ውጊያ ሲገቡ ቀይ መስመር ስለሆነ ያለፉት አይቀጡ ቅጣት ተቀጥተዋል። ዋና መሪዎቻቸው ተገድለዋል፣ ለህግ እንዲቀርቡ ተደርጓል። እነዚህ ሰዎች ማናቸውም በዓለም ላይ ያለ ክፋት በህዝቡ ላይ ፈጽመዋል። ዓለም ላይ ያለ ክፋት በሰራዊታችን ላይ ፈጽመዋል። እንዴት ነው በገመድ አስረሰው ገለህ አፈር የምትመልስበት? እንዴት ነው ሰራዊትን ያህል ለአገር ለዳር ድንበር የሞተን ሰራዊት ገለህ የምትጨፍርበት? ከሃዲዎች እኮ ናቸው። እጃቸው ላይ ካቴና ተደርጎ ለህግ ሲቀርቡ ከማየት በላይ ትልቅ ነገር የለም። እኛ እንድንማር ነው ያደርገው። እብሪተኞች እንዳንወር የተማርበት ነው። ማናችንም ከህግ በላይ እንደማንሆን ያሳየ ነው። እብሪተኝነት ያዋርዳል። ስለዚህ እኛ መሪዎች ከህግና ከስርዓት በታች ነው። ስለዚህ እንዲህ ከመሆን ያወጣችሁ ብሎ ጀነራል ብርሃኑ የተረተውን ተረት ነው የሚያስታውሰኝና ከህግ የህግ የበላይነትን እንዲረጋግጥ የተደረገበትና እኛ መሪዎችም ሆነ በላ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ከህግ በላይ የሆነ ሁሉ ግፍ የፈጸመ ሁሉ የካደ ሁሉ ወንጀል የፈጸመ ሁሉ አንድ ቀን እንደሚጠየቅ ያረጋገጠ ነገር ስለሆነ ለኔ ትልቅ ትርጉም አለው። ሰራዊታችን በደመቀ ድል እየታጀበ ዛሬ ላይ ደርሷል። ከወቅታዊ አዝማሚያዎች አንጻርም የሀገራችንን ሉዓላዊነት ለማስጠበቅ ከመቼውም ጊዜ በላቀ መልኩ ሰራዊታችን አውራነቱን እንዲያረጋግጥና ማንኛውንም መስዋዕትነት እንዲከፍል ርዕሰ መስተዳድሩ አገኘሁ ተሻገር ተከታዩን መልእክት አስተላልፈዋል። ሰራዊታችን አሁን የዚህን ሀገር ህልውና በማስቀጠል ሁሉም ነገር በሰራዊታችን ትከሻ ላይ ነው የወደቀው። ስለዚህ የኢትዮጵያን ህልውና በማስቀጠል ያደረገው አጠቃላይ አስተዋጽኦ እውነት ለመናገር ታሪክ የሚረሳው አይደለም። በዚህ ወቅት የዚህ ሰራዊት አባል በመሆናችን ልትኮሩ ይገባቸዋል። በዚህ ወቅት የዚህ ሰራዊት አመራር የሆኑ
ጀነራል መኮንኖች እና ታች ያሉ እስከ መስመራዊ መኮንኖች ከፍተኛ መኮንኖች ባለሌላ ማዕረጎች ወታደሮች በዚህ ወቅት የኢትዮጵያ መከላከያ ሰራዊት አካል መሆን መታደል ነው። የዚህ ታሪክ አካል መሆን መታደል ነው። ኢትዮጵያን ከበተና ያዳነ ኃይል ነው። ይህ ኃይል በተደጋጋሚ ጊዜ ኢትዮጵያ ላይ የሚደረጉ ጥቃቶችን ለመከላከል መስዋዕትነት የከፈለ ኃይል ነው። ስለዚህ ኢትዮጵያን ከአደጋ ያወጣ ኃይል ስለሆነ ሊኮራ ይገባዋል። አንጻራዊ አቅም እንድትከበርም እንዳትከበርም ያደርጋል። እነኚህ ሰዎች ኢትዮጵያን የማሳነስ ተልዕኮ ይዘው ነው ሲንቀሳቀሱ የነበሩት። ስለዚህ አሁንም አቅማችን የተዳከመ የሚመስላቸው ኃይሎች ሊሞክሩን እየፈለጉ ነው። እጃችን ሊጠመዝዙት እየፈለጉ ነው። የኢትዮጵያ መንግስትና ህዝብ እንዲሁም የኢትዮጵያ መከላከያ ኃይላችን ሁሉም ነገር በሰላም እንዲያልቅ ነው የሚፈልገው። ከወደ ሱዳን አካባቢ አሁን ያለው ቀረርቶ ያልተገባ ጥቃት መፈጸም በግልጽ በነገራችሁ በጎንደር አካባቢ አሁን በባለ ሀብቶቻችን ላይ በአርሶ አደሮቻችን ላይ ጥቃት እየደረሰ ነው። የጎንደር የአርማጭሆ ባለ ሀብት እና አርሶ አደር ግን ከሀገር በላይ ምንም ነገር ስለሌለ የመንግስታችንን የሚሰጠንን ትእዛዝ ነው እየጠበቅን ያለ ነው። እንደ አማራ ክልል መንግስታችን የሚሰጠንን ትእዛዝ እየተጠባበቅን ያለ ነው እንጂ ያው አብረን ስላደግን ማለት ነው። አብረን ስላደግን ከሱዳኖች ጋር አብረን ስለኖር እንዴት እንደሚሆን እንተዋወቃለን። መከላከያ ኃይላችንም ያውቃል ምን መሆን እንደሚችሉ ምን ማድረግ እንዳለበት ያውቃል። ሁሉ ነገር በሰላም ነገር እንዲፈታ ካለው ፍላጎት የግጭት ወደ ግጭት መግባት አይፈልግም። ይሄን እኔ አደንቃለሁ። ትግስት ግን የተወሰነ ጊዜ ብቻ ስለሆነ የሚያገለግለው ትግስት የሁለቱም አካላት ትግስት እንጂ የአንዱ ወገን ትግስት ትርጉም ስለሌለው ምናልባት ቆም ብለው ራሳቸው የማያዩ ከሆነ እርግጠኛ ነኝ የሀገራችን ሉዓላዊነት ከማስከበር ወደ ኋላ እንደማይል መከላከያ ኃይላችን አምናለሁ። ከዚህ አንፃር ከመከላከያ ኃይላችን ጎን የአማራ ህዝብ ከጎን ነው ያለው። የአማራ የጸጥታ ኃይል ከጎን ነው ያለው። አሁን ቢሆን የሚሰጠው ማናቸውም ትእዛዝ ተቀብሎ መስዋዕትነት ለመክፈል ዝግጁ ነው። በጸለምት ተከዜ በኮረም በመሳሰሉት አካባቢዎች አብሮ ልዩ ኃይላችን አብሮ ሌት ተቀን መስዋዕትነት እየከፈለ ያለበት ሁኔታ ነው ያለው። ምንጊዜ መከላከያ ኃይላችን ጎን የቆምነውናችን በዚህ አጋጣሚ ማረጋገጥ ፈልጋለሁ። መከላከያ ኃይላችን ህግ ለማስከበር የወሰደው እርምጃ ተመጣጣኝ እርምጃ እውነት ለመናገር የኢትዮጵያን ህዝብ ሳይሆን ለአፍሪካ ኩራት ነው መሆኑን ያረጋገጠው። ለአፍሪካ ኩራት የሆነ ኃይል መሆኑን ተደምስሶ ከጥቅም ውጭ ሆኖ ቢቀር ኑሮ ምን ሊፈጠር እንደሚችል ማሰብ ይቻላል። የጁንታው ሀሳብ ያው ትግራይ ላይ ሰሜን ዕዝን ደምስሶ በቁጥጥር ስር አድርጎ ሀገሪቱን ማተራመስ ነበር። ግን እንደማይቻል ጉዳት ቢደርስበትም ራሱን ቶሎ አደራጅቶ ማጥቃት የሚችል መታገል የሚችል ህዝብን ከአደጋ መታደግ የሚችል የምንጊዜም የሀገር ኩራት መሆኑን ያረጋገጠ ሰራዊት ነው። ስለዚህ በማንኛውም ሁኔታ የአማራ ክልል ህዝብ ከሰራዊታችን ጎን ቆሞ በማንኛውም ሁኔታ ለመደገፍ ዝግጁ ስለሆነ ይህን ማረጋገጥ እፈልጋለሁ። ሊነጋጋ ስል ይጨልማል። አሁን ባለው ሁኔታ በተለያየ መንገድ ከተለያየ አቅጣጫ ሀገራችንን ለመተናኮስ የሚፈልጉ ኃይሎች ይጠፋሉ እንጂ በፍጹም አይቀጥሉም። ኢትዮጵያ የፍትህ ሀገር ናት። እኛ ሁሌ ወደ ጦርነትም ከገባን ተገፍተን ካልሆነ መስተቀር ለመዋጋት ከመፈልጋለሁ። ስለዚህ የዚህ ወቅት የመከላከያ ኃይል አባላት የሆናችሁ በሙሉ በጣም ነው ልትኮሩ የሚገባችሁ። በአሁኑ ሰዓት አማራ ክልል ውስጥ ይህን ሚሊተሪ ለብሶ መዞር፣ ይህን ሚሊተሪ ለብሶ መሄድ መታየት፣ የጀግናው መከላከያ ኃይላችንን ዩኒፎርም የለበሰ ኃይል በየትኛውም ቦታ ይከበራል። ይህን አይታችሁ ሊሆን ይችላል። በየትኛውም ቦታ ይከበራል። በየትኛውም ቦታ ድጋፍ ይሰጣል። ከዚህ በላይ ኩራት የለም። በመላ ኢትዮጵያ ይሄ በመላ ኢትዮጵያ እየታየ ያለ ነገር ነውና ስለዚህ ወደፊትም የሚያጋጥሙን ሁኔታዎች ሲኖሩ በጀመረው የጀግንነት መንፈስ ይሄን አጠናክሮ መቀጠል መቻል አለበት። አሁን መከላከያ ኃይላችን በሰው ኃይል ለማጠናከር የሰው ኃይል ምልመላ ስናደርግ ምን ለማድረግ አሁን
ከባለፈው ጊዜ በላይ ለሰራዊት አባልነት ለመመዝገብ በየጊዜው እየጨመረ የሚመጣ ፍላጎት ነው እያየናል ነው። ስለዚህ ይሄን አጠናክሮ መቀጠል የመከላከያ ሪፎርሙ የጀመራችሁትን ሪፎርም አጠናክራችሁ መቀጠል ዘመናዊ ሰራዊት ማድረግ ስራውን አጠናክሮ መቀጠል ከዚህ አንፃር ለሰራዊቱ የሚገባውን ድጋፍ ማድረግ አለበት። ሰራዊታችን በክልላችን በሚያደርጋቸው እንቅስቃሴዎች ለሱ የሚያስፈልጉ ነገሮችን ድጋፍ ለማድረግ ሁሌም ከጎኑ መሆናችንን በዚህ አጋጣሚ ላረጋግጥ እወዳለሁ። ትግራይ ውስጥ የጀመራችሁትን የመልሶ ማቋቋም ስራ የትግራይ ህዝብና ጁንታው የተለያዩ ናቸው። ስለዚህ የትግራይን ህዝብ መልሶ በማቋቋም ወደ ነበረበት ሰላማዊ ሁኔታ መመለስ በጣም ወሳኝ ነው። ካፈርኩ አይመልሰኝ የሚሉ ኃይሎች አሉ። አሁን ካፈርኩ አይመልሰኝ የሚሉ ኃይሎች አሉ። እነሱን ማስተማር በጣም ወሳኝ ነው። ይሄ እዛ አካባቢ የተፈጠረው ሁኔታ ወደ ነበረበት እንዲመጣ ማድረግ በጣም ጥሩ ነው። ሰራዊታችንም እኔ በጣም በሚገርም ሁኔታ የማያቄም ሰራዊት እንደሆነ